ይህን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ዛሬ ኦፕሲን ሰርፕራይዝ ልናደርጋት ነው። አይፎን 13 ፕሮ ገዝቼ ልሰጣት ነው። እንግዲህ ትላንትና እንደምታውቁት ዩቲዩብ ቻናል ከፍቼላት በአንዴ ከ6000 ሰው በላይ ሰብስክራይብ አድርጓል። እናም እንግዲህ ዩቲዩብ ላይ በደንብ እንድሰራ ዛሬ አይፎን 13 ፕሮ መሰጣት ነው የሚሆነው። እቺኛዋ ስልክ የሴቶች ስልክ ነች። እንዴት ነው ታምራለች። ስልክ ማለት በትክክል ከተጠቀምሽው ሐሳብሽን የምትገልጭበት ብዙ ተከታይ ዘመድ የምታፈሪበት ነው። እኔ አሁን ብዙ ዘመድ የለኝም፣ ነገር ግን ሶሻል ሚዲያ ላይ ሚሊዮን ዘመድ አለኝ። በምን እቺ ስልክ በመጠቀም በቀዝ በየሰራ የጀመርኩት ነገር ነውና በትክክል የምትጠቀሚያት ከሆነ ትልቅ ቤተሰብ ታፈራልሻለች፣ ትልቅ ተጽዕኖ የምትፈጥሪባት ነችና እቺን አይፎን 13 ፕሮ ላንቺ በስጦታ መልክ አበርክቻለሁ ማለት ነው። ስለዚህ ዩቲዩብ ቻናልሽን በጭራሽ እንዳጥፊሽ፣ በጭራሽ በቃ ሰው ካንቺ ይጠብቃል እንድትሰሪ፣ ሁሌ እንድትመጪ ይጠብቃል። ምን አዲስ ነገር አለ ላይፍሽ ላይ እና ለሰውም ደግሞ ለሴቶች ጥንካሬ የሚሆኑ ነገሮችን ምን ይዘሽ መተሻል የሚሉ ነገሮችን ሁሌ ፖስት ማድረግ አለብሽ። እንግዲህ ጠዋት ኦፕሴና እናቷ ቤት መጥቼ የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦፕሴ እናት የጠየቀችውን እንዲሁም ለኦፕሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ይሄንን ደግሞ ያደረገው እንዳልኳችሁ ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መጥተዋል። እሺ፣ በጣም ነው የምናመሰግነው ኪዱ። ይሄን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦፕሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል፣ ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ደግፎታል ብለን እናስባለን። የተወሰነ ነገር ኦፕሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት ባንቺ ፊት በሚዲያሽ ስም ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። በሚያስፈልገው ሁሉ ከጎናችሁ ነን። የኢትዮጵያ ህዝብ ከጎናችሁ ነው። የኦፕሴን ሁኔታ አሁን ያለችበትን እንግዲህ ከደረሰው ነገር አንጻር የብዙ ሰው ፍርሃት ምን እንደሆነ ይገባናል። ስለዚህ ከስነ ልቦና አንጻር መታገዝ ያለባትን ከትምህርት አንጻር በእያንዳንዱ ነገር አብረናት እንቆማለን። የስነ ልቦና ድጋፍ ታገኛለች። ትምህርቷን ከዚህ በኋላ ያለምንም መረበሽ እንድትማር ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። ስለዚህ እድል ደግሞ ኪዱ አንቺን እናመሰግናለን። አቶ በረከት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አላሳፈራችሁኝም። ጠዋት ጠይቄ 5 ሰዓት ባልሞላው ጊዜ ውስጥ አብረውኝ መጥተው ይሄን አድርገዋል። ኦፕሴ የተሻለ ትምህርት እንድታገኝ ነበር የእናቷም ጥያቄ፣ የትክክለኛ እናት ወላጅ ጥያቄ ነውና የተሻለ ትምህርት እንድትማር የጠየቁትን ሁሉ እንደሚያደርጉልኝ ዩኒቨርሳል ታክሲና ዴሊቨሪ እርግጠኛ አድርገውናል። በጣም ነው የምናመሰግነው። ስለ ሁሉም ሁሌም ቀድማችሁ ስለምትደርሱና ከጎኔ ስለምትሆኑ በጣም ነው የማመሰግነው። በተጨማሪም እንዳየሁት ከሆነ በስነ ልቦና በጣም ተጎድታለችና ካለችበት አካባቢ ብትቀይር እኔ ደስ ይለኛል። እንግዲህ ሁላችሁም የሚሰማችሁ ይመስለኛል ይሄ። ስለዚህ ኦፕሴና እናቷ ቤት ቢቀይሩ እዚህ ተከራይተው ነው ያሉት። ለደህንነታቸውም ሴፍ ነው ብዬ አላምንም። ስለዚህ በዚህ ደግሞ ክብርት ከንቲባችን እርሶም እንደማያሳፍሩኝ እርግጠኛ ነኝ። ቤት ያስፈልጋቸዋል፣ ከጎናቸው ልንቆም ይገባል። ካልሆነም ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችንም ይሄንን አብረን ተባብረን ማድረግ እንችላለን። እንግዲህ ቤት ገዝተን ልናስገርማቸው ይገባል። ይሄን ቻሌንጅ እንድትቀላቀሉ እጠይቃለሁ። እነሱ የሚሉትን እንስማ አደራ። አመሰግናለሁ የኔ እናት ከፋድ አመሰግናለሁ የኔ እናት ተባረክ። እኔ ጠዋት ስትመጣ እውነቴ ነው አልቀረጽም ብዬ ነበረ። በቃ በልቤ ስንት ነገር እያሰብኩ ነው አንቺ ጋር የመጣው። መቀረጽም አልፈለኩም። ለምን በቃ አልቀረጽም ትርፉ ምንም ላይሆን
ብዙ ነገር እንትን ይላለው ብዬ ደስተኛ ሳሉን ነው መጥቼ ወሰርኩሽ እና አመሰግናለሁ። ተባረኪ። የልጆች እናት ሆኜ ልጆችሽ ይባረኩ። ልጅ አጠገብ እንደቆምሹ ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው እና አሁን ራሱ በልቤ እንዴ እሷን ለምን አስገባት ይሁን እንዴ ውስጤ እየረበሸኝ ነበርና ጥሩ ሰው ነሽ፣ መልካም ሰው ነሽ። ባልሽም ቀጥይበት፣ እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ያው ያደረጋችሁን ነገር በጣም ደስ ይላል። እግዚአብሔር በወጣ ይተካላል። በጣም አመሰግናለሁ። እባክሽ ባታለቅሽ እሺ። ይሄው ብዙ እህት አለሽ እሺ። እኔ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፍስስ ይበል አታልቅሽ እሺ። ቀናበይ አንቺ ታለቅሽ ልጅ አይደለሽም እሺ። እሺ እሺ በጣም የምንወድሽ በጣም ቆንጆ እሺ። እውነት እሺ። እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦፕሴ እናት እንግዲህ የእሷ ብቻ እናት ሳትሆኚ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው። ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው። እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጣሁት እና ሄዱ ሌላ አልነበረኝም። እኔ ምስክርም ነበር ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ ባታለቅሽ እሺ። ይሄው ብዙ እህት አለሽ እሺ። ይሄ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፍስስ ይበል አታልቅሽ እሺ። ቀናበይ አንቺ ታለቅሽ ልጅ አይደለሽም እሺ። እሺ በጣም የምንወድሽ በጣም ቆንጆ እሺ። እውነት እሺ እባክሽን። ስለዚህ በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ እኔ ልብስ ነው ኦፍሴስ ኖራ በእጄ ነው የማጥበው እና የተከራየሁበትም አይታችኋል። ቤቱን እቺ ናት እና ልጄን በቃ እንደዚህ መውጣቱ ካልቀረ ደህና ቦታ እንድትማር ነው የምፈልገው። እሺ ዩኒቨርሳል ታክሲ ኦፕሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ትምህርት ቤት እንዲያስተምርልኝ ነው የሚፈልገው። ሞራላን እንትን ስላለ የልቦና እንትንም ምክር እባክሽን አታልቅሽ እሺ። በጣም ነው የምንወድሽና እውነት አታልቅሽኝ ያልችልም። እባክሽ እንወድሻለን እሺ። ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦፕሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬውኑ ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ
እንድትማርልን እንፈልጋለን። እሷ የባስ እሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን እንድትሰራ ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ ማን ነበረን በዛ እንትን እንደለቀቁ ማለት ነው። እና እሱን እንዳታለቅሽ እሺ፣ እንዳታለቅሽ። አንቺ ጀግና ነሽ። እሺ፣ እሺ፣ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ። እሺ፣ በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ። እሺ፣ በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ ትሳተፍ ልጅ ነበራት። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ከአንቺ አይን እንዳይፈስ እሺ። ቀና ብለሽ የምትሄጂ ለብዙዎች አርአያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ልጅ ነሽ። ይሄን ነው አቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔን ያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ እንደተመለከታችሁት ያለው ሁሉም ነገር በጣም ነው የሚያሳዝነው። የኦብሴንም እናት በቋሚነት የምትሰራበትን የምትለወጥበትንና ኦብሴም የተሻለ ትምህርት ቤት የምትማርበትን በስነ ልቦናም የምትረዳበትን አንዳንድ ነገሮችንም የሚያግዝልኝ ዩኒቨርሳል ታክሲ ነው። ይሄን መልእክት ይዤ አሁን ወደ ዩኒቨርሳል ታክሲ ሄጄ መልሳቸውን ዛሬውን ይዤ እመለሳለሁ። አመሰግናለሁ።